ቺፕስን የተሻለ ማድረግ ይቻላል እንዴ? አንዳንድ ሰዎች ይህ 3 ጊዜ የበሰለ ቺፕስ ከኖርማሉ ቺፕስ የተሻለ ጣዕምና ቴክስቸር አለው ይላሉ። ሁለቱንም ሰርተን እስኪ እናወዳድራቸው። መጀመሪያ 3 ጊዜ የሚበስለውን እንሰራለን። ድንች በወፋፍራሙ እንከትፋለን። በቀዝቃዛ ውሃ እናጥበውና በሌላ ውሃ ደግሞ ድስት ላይ አድርገን እንጥደዋለን። ጨውና ቼቶ ጨምረን እስከሚበስል ድረስ እንቀቅለዋለን። ከዛ እንደዚህ ከስሩ አየር ማግኘት በሚችልበት ሁኔታ በኦቨን ፓትራና ሽቦ ላይ ደርድረን ወይም ደግሞ በወንፊት ላይ አድርገን ለ1 ሰዓትና ከዛ በላይ በፍሪጅ ውስጥ እናቀዘቅዘዋለን። ግን እኔ ማታውን ሙሉ ፍሪጅ ነው ያሳደርኩት። ከዚያም ዘይት እናግልና የመጀመሪያውን ዙር እንጠብሳለን። ይህን ጊዜ የምንጠብሰው ውጪው ደረቅ እስከሚል ያክል ብቻ ነው። ደረቅ ሲልልን ከዘይቱ በማውጣት መልሰን ደርድረን ለ1 ሰዓትና ከዛ በላይ ፍሪጅ ውስጥ እናስገባዋለን። በመጨረሻም ለአንዴና ለመጨረሻ ጊዜ ዘይት ውስጥ እንጠብሰዋለን። የዚህን ጊዜ ቅልጥ እስከሚደርስ መጥበስ እንችላለን። አለቀ። በስንት መከራ ቺፕስ ለመስራት የሁላ ስቃይ። ረስቼ ልክ እንደወጣ ነው መጨረሻ ላይ ጨው እንሰንስበታለን ከላይ። አሁን አለቀ። ኖርማል ቺፕሱን ለመስራት ድንች በቀጫጭኑ እንከታተፋለን። በውሃ ውስጥ እናጥበውና በንጹህ ፎጣ በማድረግ ከዛ የጋለ ዘይት ውስጥ እንከተዋለን። ጠብሰን ከጨረስን በኋላ አውጥተን ጨው እንሰንስበታለን። አለቀ። አሁን እስኪ እናወዳድራቸው። ይህ 3 ጊዜ የበሰለው ነው። ይህ ደግሞ ኖርማሉ ነው። እንደተባለውም 3 ጊዜ የበሰለው በጣምም በቴክስቸርም ከኖርማሉ የተሻለ ነው። ውጪው በደንብ ኮሽ ኮሽ ይላል፣ ከውስጡ ደግሞ ለስላሳ ነው እና ደግሞ ሳይለዝ ለረጅም ጊዜ መቆየት ይችላል።